በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ሁላችሁም ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳኑ ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሳትሰለችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም ለሌሎች እህቶችና ወንድሞች በማዳረስ ሸር እያደረጋችሁ መንፈሳዊ ግዴታችሁን ስለተወጣችሁ የቅዱሳኑ በረከት ይድረሳችሁ። አሜን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። አሜን። እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በወርኃ ኅዳር 26 ቀን በተጻፈው ስንክሳር መሠረት የጻድቁ አባታችን የአቡነ ሀብተ ማርያምን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለም አሜን። በዚህች ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያዊ አባታችን የሀብተ ማርያም የዕረፍቱ መታሰቢያ ነው። የዚህም ቅዱስ አባት የትውልዱ ሀገር የራዊ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ብሩክ የሚባል አንድ ሰው ነበር። ይህም ክቡራንና ታላላቆች ከሚባሉ ከዚያም ሀገር ታላላቅ ሰዎችም አንዱ ነው። እጅግም ሀብታም ነበረ፣ ብዙ ንብረትም አለው። የሥጋዊ ጋብቻ ስሟ ዮስቲና የምትባል ብላቴና ድንግልን አገባ። ይህችም የተመረጠች በበጎ ሥራም የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርንም ትዕግሥትንም ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እንናገራለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያትርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ላንቺ በዚህ መኖር ምን ይረባሻል የሚል ሐሳብ መጣባት። ከዚህም በኋላ ወጣች። ፈጥናም በሀገሯ ትዩ ወደምትሆን ምድረ በዳም ደርሳ ወደ መካከሉም ገባት። በዚያም በረሃ ውስጥ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ አንድ ሰው አይታም ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ላይ ወረደበት። በመስቀል ምልክትም በላዩዋ ማትቦ የእግዚአብሔርን ስም ጠራ። እንዳልዋሸችም አይቶ ሰው መሆኗን ሁሉ አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህም ምን አመጣሽ? ለእኔ እንቅፋት ትሆኝኝ ነውን? አሁንም ከዚህ ፈጥነሽ ሂጂም አላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለም። እኔ ለሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ለሆነው አገልጋይ ነኝ እንጂ በእርሱም ፍቅርና በእናቱ በእመቤታችን በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዚህ ዓለም ወደዚህ መጣሁኝ። በዚህም ቦታ ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ ሄዳለሁ አለችው። በዚያን ጊዜ ከእርሱ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት።
ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋ እያለ የብዙዎችን ሰዎች ነፍሳት ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን አንድነትና ሦስትነት ምስጢርን የሚያይ ልጅን ትወልጅ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ቴዎስቲናም የዚያን ሽማግሌ ባህታዊ ይህን ነገር በሰማች ጊዜ አድንቃ የፈጣሪ የፈቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችም በኋላ ጸንሳ ይህን ደም ግባቱ መልኩም የሚያምር ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳን አደረጉ። እነርሱም በጠገቡ ጊዜ እሷንም ሕፃኑንም መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሀብተ ማርያም በልቡ ይህች ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለምም ስህተትን ሁሉ አስቦ ከመስራት የሚመጣውንም ዓለም ከገሃነም እንድንባት ዘንድ አውቃለሁ አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህም በኋላ አባቱ የበጎች ጠባቂ አደረገው። በአንዲትም ዕለት በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላም አሉት። እርሱ ግን ከወዴት እንዳመጣችሁት ሁሉ የማላውቀውን አልብላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምን ታላቅ ዝናብ ስለመጣ ወደ ቤታችን እንመለስ፣ ከዚህም የምንጠለልበትና የምንጠጋበት ቤት ወይንም ዋሻ የለንም አላቸው። እነርሱም እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩም ብራ ሆኖ ሲታይ እንዴት ይዘንማል ትላለህ አሉት። እሱም እኔ የማውቀው እናንተ አታውቁም፣ ነገር ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ። ነፋሳትም ሁሉ ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓዱም ሁሉ ተሰማ፣ ደመናም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ ሁሉ አላገኙም። ከጥቂት ቀኖችም በኋላ በጎቹን ሁሉ እየጠበቀ ሳለ ብዙ የበግ እረኞችም አብረውት ነበሩ። አንድ የበግ ጠባቂም መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ። ብላቴና ሀብተ ማርያምን በትሬን ለምን ትቀማኛለህ አለው። እረኛውም በትዕቢትም በጉልበትም ነጥቄሃለሁ አለው። ብላቴና ሀብተ ማርያምም እኔ ኃይል የለኝም፣ ነገር ግን በጎችን ሁሉ የምትጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም እለምንሃለሁ አለው። ያም የበግ ጠባቂም እምቢ አልኩ አለው። ብላቴናው ሀብተ ማርያምም አንድ ጊዜ በፈጣሪ ስም አማልኩ፣ ከእንግዲህ ወዲህ ደግሜ አላምልህም፣ በአንተ ላይ የሚደረገውን ራስህ ታውቃለህ። ይህንንም ተናግሮ ዝም አለ። በዚያን ጊዜ ያ የበግ ጠባቂ በአየር ላይ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርን ስም አቃሏልና ተሰቅሎም አለ። እረኞችም ሁሉ አይተው አደነቁ፣ ፈሩም። ይህ ሰነፍን ሁሉ ማርልን፣ እግዚአብሔር ያደረገልንን ኃይል ሁሉ አይተናልና አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናውም ሀብተ ማርያምም በውኑ እኔ የሰቀልኩት ይህ ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉ ጽናት በላዩ ላይ ሲገለጥ እርሱ እግዚአብሔር ሰቀለው። አሁንም እርሱ በፈቀደው ያውርደው፣ እርሱም መሐሪና ይቅር ባይ ነውና። ይህንንም በተናገረ ጊዜ ወርዶ በእግሩ ላይ ቆመ፣ ወደ እርሱም መጥቶ ሰገደ። ከረጅም ዘመናትም በኋላ ስሟላ አድባር ወደምትባል ገዳም ሄዶ ከዚያ የመንኩስናን ሥርዓትና ሕግን በአበምኔቱ በተመረጠ አባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉ ያነባል። በባህር ውስጥም ሰጥሞ ግንባሩን አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖች በቀር እህልም አይቀምስም ነበር። ከዚያም በኋላ እህልን ትቶ እንደዋልያ የዱር ቅጠል የሚመገብም ሆነ።
40 80 ቀንም የሚጾምበት ጊዜ አለ። ከባሕር ውስጥም በሌሊት ቆሞ በማደር በቀንም 4 ወንጌላውያን ያነባል። ሌሎችም መጻሕፍትን በእንዲሁ ያለ ሥራ እየሠራ ብዙ ዘመን ያክል ኖረ። ብዙ ተጋድሎና ድካምንም ባስረዘመ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱም ጋር የመላእክት አለቆችም የከበሩ ሚካኤልና ገብርኤል የመላእክት ማኅበር ሁሉ በዙሪያው ሆነው እያመሰገኑት ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያንም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፋለበትና ጽኑ ኃይልን ላሳደርብህ እንጂ ላጠፋ አልመጣሁምና ተጋድሎውንና ድካምን ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሾች በፍርኩታም ሁሉ ተሰውረው የሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላን ሰጠው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ሥጋዬና ደሜን በዚያ ትቀበል ዘንድ በላዩ ላይ ተቀምጠ ወደ ኢየሩሳሌም የምትሄድበትን የእሳት ሰረገላ ሰጠው አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሆነ ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ዕረፍት ልወስድ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱን ስለ ድንግልና፣ ሁለተኛውን ዓለምና በውስጡ ያለውን ሁሉ ትተህ በመውጣት፣ ሦስተኛ ፍጹም ስለሆነው ምንኩስናና፣ አራተኛም 4ቱን ወንጌሎች ሁሉ አዘውትረህ የምታነብ በመሆን፣ አምስተኛም ስለ እኔ ፍቅር መራብና መጠማትን ስለመታገስ፣ ስድስተኛም በልብ ቂምና በቀልም ባለማሳደር፣ ሰባተኛውም ስለ ንጹሕ ክህነትና ስለምታሳምረው ያረገ የተወደደ ዕጣንና መሥዋዕት ሰጠው። እሊህ 7ቱ አክሊላት ለእያንዳንዳቸው 15 ኅብር አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑት ጋር የምትገባበትን ቤት በውስጡ 500 የወርቅ አምዶች የተተከሉባትን ሰጠውህ። ደግሞም የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መናን እሰጥሃለሁ አለው። መድኃኒታችንም ይህን ቃል ኪዳን ሲሰጠውም በየነገዳቸውና በየሥርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬ እስከ ፀሐይ 7 እጅ በምታበራው ሀገራችን በዝማሬና በማይሌት አክብረን ልንወስድ መጣን አሉት። አባታችን አባ ሀብተ ማርያምን በሰማይ ለእግዚአብሔር ምስጋና ይሁንን፣ በምድርም ሰላም ሆነ፣ የሰው ነፃነቱ ሊሰጠው ነው አለ። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን አገር ተጠጋግታ ያለችውን ከፀሐይ 7 እጅ የምታበራውን አገር እሰጥ ዘንድ በራሴ ማልኩልህ አለው። መታሰቢያን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህን የጠራውን ወደዚህች አገር ሁሉ አገባዋለሁ። 4ቱን ወንጌላውያን እያነበብክ ስለ ኖርክም የእያንዳንዲቱን ቃል ፍሬ ሁሉ 1,000 አደርግልሃለሁ። ይኸውም ካንተ በኋላ ለሚመጡ ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህን መጽሐፍ ለተነበበበት ውሃን እንዲሁም ለሚረጩ ለሚነክሩ ይህን ቃል ኪዳን ሰጠው አለው። ከዚህም በኋላ መድኃኒታችን ኢየሱስ ክርስቶስ አፉን 3 ጊዜ ሳመው። በዚያን ጊዜ ከፍቅሩ ጣም ብዛት የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤ ብዙ ምስጋናም ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አሜን። የጻድቁ አባታችን የአቡነ ሀብተ ማርያም ረድኤቱ በረከቱ አማላጅነቱ አይለየን፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ
ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በኅዳር 26 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 26 በዚህች ቀን ቅዱስ ቢላሮስና ሚስቱ ኪልቅያና እህቱ ታቶስብያ በሰማዕትነት አረፉ። ይህም ቅዱስ የሮም ሀገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሜ ሀገር ከታላላቆች ሰዎች ልጆችም ውስጥ ሚስትም አጋቡት። እርሷም ስሟ ኪልቅያ የምትባል ክርስቲያን ናት። እጅግም ወደዳት። እንደ ወደዳትም ባወቀች ጊዜ የቀናች የክርስትናን ሃይማኖት በግልጽ ታስተምረው ጀመር። እርሱም አምኖ ተጠመቀ። ልቡም ብሩህ የሆነ መለኮታዊ ጸጋም አደረበት። እርሱም ታቶስብያ የተባለች እህቱን አስተማራት። እርሷም አምና ተጠመቀች። ይህም ቅዱስ ቢላርያኖስ መላእክት ሁል ጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖቹን ሁሉ አሰቃያቸው። ብዙዎችንም አሰቃይቶ በሰማዕትነት አረፉ። ይህም ቅዱስ ቢላርያኖስ ከእህቱ ታቶስብያ ጋር እየዞረ የሰማዕታትን በርናቸውን እያነሱ የሚቀብሯቸው ሆኑ። አንድ ክፉ የሆነ ሰውም ባወቃቸው ጊዜ የንጉሡ ወዳጆች ለሆነ ለአግማስዮስም ሄዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሸነገላቸው። ለአማልክት የሚሰዉ ዘንድም ብዙ ቃል ኪዳንን ገለጠላቸው። እነርሱ ግን ሁሉ ሊሰሙትም አልቻሉም። እንዲህም ብሎ አስፈራራቸው። ካልሰማችሁኝና ለአማልክት ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩትም። ጽናታቸውንና ትዕግሥታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሶቻቸውንም በቆረጧቸው ጊዜ ከዚያ ያሉ ሁሉ ነፍሶቻቸውን በደስታ ሊቀበሉ ብርሃናዊ መላእክትም ሁሉ አዩአቸው። መኮንኑም ይህን አይቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ንጉሡም 3 ቀን ያክል አሰረው። በአራተኛውም ከእስር ቤት ሁሉ አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ቢላርያኖስ ከሚስቱም ኪልቅያ ከእህቱም ታቶስብያ ጋር የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱሳን የደሴተ ሰንሲላ ኤጲስቆጶስ ጎርጎርዮስና የሐይቅ መዋ ኢየሱስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሀገርን አግራን ሰማዕታትና የአባታቸው የቅዱስ ሂሩት መታሰቢያቸው ነው። ይህም የወስጢኖስ ለቁስጥንጢኖስ በነገሰ በ5ኛው ዓመት ለኢየሩሳሌም አባ ዮሐንስ ለእስክንድርያ አባ ጢሞቴዎስ ለቁስጥንጥንያ አባ ጢሞቴዎስ ደግሞ ለአንጾኪያ አባ አውፍሪያኖስም ሊቀ ጳጳሳት ሆነው ሳለ በኢትዮጵያ ጻድቁ ካሌብ ነግሶ ሳለ በዚያም ወራት ለአይሁድ ስሙ ፊናስ የሚባል አይሁዳዊ ነገሰ። በመጀመሪያ ግን ሳባ የተባለች ሀገር በኢትዮጵያ ነገሥታት ውስጥም ነበረች። የሮም ነገሥታትም አስባስያኖስና ጥጦስ ከኢየሩሳሌም አይሁድ ባሳደዷቸው ጊዜ ይህችን ሳባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙ ክርስቲያኖች የሚኖሩባት ታላቅ ከተማም አለች። ይህችንም የተረገመ አይሁዳዊ ፊናስ ሊያጠፋት በመጣ ጊዜ እዚያችን የሀገር የከበረ በመስቀል ምልክት በዙሪያዋ ላይ ቅጥሮቿንና በሮቿን በግንብ ሁሉ አጠሯት። ብዙ ጊዜ የአርበኞች ሰራዊት አይቶ በምንም ምክንያት ሊገባባት ስላልቻለ ተቆጣ። እግዚአብሔር አጽንቷታልና። ነገር ግን በውጭ ያገኟቸውን ገበሬዎች ሁሉ ገደለ። ታናናሾቹንም ሁሉ ማርኮ ለባሮችም ሰጣቸው።
ይህም ዲያብሎስን የሚመስሉ አይሁዳዊ የኦሪትና የነቢያት ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክትም ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም። ከአገር ሰዎች አንዱንስ እንኳን ማጥፋት አልፈልግም። በሀገሪቱ ውስጥ የደም ጠብታ አያስፈልግም። ነገር ግን የከተማዋን ሁሉ አሰራሯን፣ አደባባዮቿን፣ ገበያዎቿን ማየት ሻለው። ለሀገሩ ሰዎችም የተናገረው እውነት መሰላቸው። የካቢ ልጅ አባት ሂሩት ይህን አይሁዳዊ አትመኑት፣ ሐሰተኛ ነውና ደጁንም ሁሉ አትክፈቱለት አላቸው። አባት ሂሩትም ሁሉ አልሰሙትም። ደጁንም ከፈቱለትና ገባ። ከገባም በኋላ አስቀድሞ የሀገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር እስኪደርስ እሳትም ሁሉ አንድደው የሀገሪቱን ኤጲስቆጶሳት አባ ጳውሎስን እንዲያመጡ አዘዘ። እርሱም እንደ ሞተም በነገሩት ጊዜ አጽሙንም ከመቃብር አውጥቶ አቃጠለው። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አንባቢዎችና መዘምራኑን በቀንና በሌሊት መጻሕፍትን በማንበብ የሚተረጉሙትን ሁሉ ሰበሰበ። እነርሱም ከእሳት ውስጥም ጨመሯቸው። ቁጥራቸውም 4027 ነፍስ ሆነ። ክርስቲያኖችን በዚሁ እንዳስፈራራቸው አስቧልና። ዳግመኛም የብረት ዣንጅር በቅዱስ አባ ሂሩት አንገት ውስጥ እንዲያስገቡ እግሮቹንና እጆቹንም እንዲያስሩ አዘዘ። ታላላቆችንና የሀገሩ መኳንንትንም እንዲያስሯቸው፣ ክርስቶስን የማይክደውን ሁሉ እንዲሁ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅን እየጮኸ በከተማው ውስጥም እንዲያዞሩ አዘዘ። ቅዱሳን የክርስቲያን ወገኖችን በሰሙ ጊዜ እንዲህ እያሉ ጮኹ፣ እኛ ያመንበትና በስሙ የተጠመቅንበትን ክብር ይግባውና ክርስቶስን አንክደውም። ይህ ርጉም አይሁዳዊም ሰምቶ ወንዶችና ሴቶችን፣ ወጣቶችንና ሕፃናትን፣ ሽማግሌዎችን ሁሉ እንዲገድሉ አዘዘ። ገደሏቸው። ቁጥራቸውም 4252 ነፍስም ሆነ። ከዚህም በኋላ የቅዱስ ሂሩትን ሚስት ቅድስት ድማህን ከሁለት ሴቶች ልጆቿ ጋር ይዘዋት፣ እነርሱም በቤታቸው መስኮት ከሚገባ በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት በቆሙ ጊዜ እርሱ ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመረ። እምቢ ባሉት ጊዜም የራሳቸውን መሸፈኛ እንዲገልጧቸው አዘዘ። የሀገሩ ሴቶችም እስኪያለቅሱ ድረስ ከልጆቹም የምታንስ ዕድሜዋ 12 ዓመት የሆናት ከንጉሡም ፊት ሁሉ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዞ አንገቷንም ቆረጠ። የእህቷንም አንገት ቆረጠ። ይህ የረከሰ አይሁዳዊ ግን ንጉሡም ለቅድስት ድማህ የልጆቿን ደም እንዲያጠጧትም አዘዘ። እሷም ቀምሳ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ያመሰግናለሁ፣ እንደ ቁርባን መሥዋዕት የሆነውን የልጆችን ደም እኔ ባሪያህ እንድቀምስ አድርገኛልና አለችው። እዚያን ጊዜ እርሷን በሰይፍ አንገቷን እንዲቆርጡ አዘዘ። ተጋድሏቸውንም ፈጸሙ። ከዚህም በኋላ ቅዱስ ሂሩትንም ከእስር ቤት እንዲያወጡት ንጉሡ አዘዘ። ከእርሱም ጋር 1040 እስረኞች ሰዎች አሉ። ሃይማኖትንም ሁሉ ይተው ዘንድ አዘዛቸው። ቅዱስ ሂሩትም ንጉሡን እንዲህ አለው፣ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን እያመንኩ ሲኖር 78 ዓመት ሆነኝ። እስከ 4 ትውልድ ድረስ ለማየትም ደርሻለሁ። ዛሬም ስለ ከበረ ስሙ ምስክር ሁሉ ሁኖኝ ስሞት እጅግ ደስ ይለኛል። እኔም እኮ አስቀድሜ መሐላህን ሁሉ እንዳያምኑ ለወገኖቼ ተናግሬያቸው ነበር። አንተ ሐሰተኛ ነህና፣ ነገር ግን ይህን ሁሉ በእግዚአብሔር ፈቃድ ነው የሆነው። ለዚህም ተጋድሎ ላደረሰኝ ለእርሱ ምስጋና ይሁን። ንጉሡም ይህን ሰምቶ ተቆጣ። ወደ ወንዝም ወስደው በዚያ አንገቱን እንዲቆርጡትም አዘዘ። ቅዱስ አባ ሂሩትም በዚያን ጊዜ ደስ አለው። የሮምንና የኢትዮጵያን መንግሥት ያጸና ዘንድ የተረገመ የአይሁዳዊ መንግሥትን ያጠፋ ዘንድ ወደ እግዚአብሔር ጸለየ። ሕዝቡንም ባረካቸው። ከእነርሱም ጋር በሰላምታ ተሰናበታቸው። ከዚህም በኋላ የቅዱሳን ራሶቻቸውን ይቆርጧቸው ዘንድ እዚያም የ5 ዓመት ልጅ ያላትን አንዲት ክርስቲያን ሴት ነበረች። ከቅዱሳን ደም ወስዳ ተቀባች፣ ልጇንም ቀባች። ወታደሮቿም አይተው አስረው ወደ ንጉሡ አድርሰው ከእሳትም ጨመሯት። ልጇን ግን አይሁዳዊ ወደ እነርሱ ወስደው ንጉሡ ዘንድ አቀረቡት። ንጉሡም እኔን ትወዳለህ ወይንስ ክርስቶስን የሚሉትን አለው። ሕፃኑም እኔስ የእጁ ሥራ ነኝና ክርስቶስን ወደዋለሁ፣ ይልቁንም ልቀቀኝ፣ ወደ እናቴ ልሂድ። በከለከለውም ጊዜ እግሩን አነሳና አምልጦ ሮጦ ከእሳት ውስጥም ገባ።
ሁለተኛም የ10 ወር ሕፃን እንደተሸከመች አንዲትም ሴት አመጧትና እርሷም ልጄ ሆይ ላዝንልህ አልቻልኩም አለችው። ያም ሕፃና እናቴ ሆይ በፍጥነት ሁሉ ወደ ዘላለም ሕይወት እንሂድ፣ ይህችም እሳት ከዛሬ በቀር አናያትም እናማላት። በዚያን ጊዜ ከልጇ ጋር ወደ እሳቱ ውስጥ ተወረወረች። የክርስቲያን ወገኖችም ይህን አይተው እኩሌቶቹ ወደ እሳቱ፣ እኩሌቶቹ ወደ ሰይፉ ተሽቀዳደሙ። የአይሁድ ጉባኤም እጹብ እጹብ ብለው እስኪያደንቁ ድረስ ከዚህም በኋላ እሳቱ በሰማይም ውስጥ መልቶ 40 ቀን 40 ሌሊትም ሁሉ ታየ። የአይሁድ ንጉሥ ፊናስ ወደ ሀገሩ በሄደ ጊዜ ወደ ነገሥታቱም ሁሉ በኃይሉ እየተመካ ላካቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድርያው ሊቀ ጳጳስ ወደ አባ ጢሞቴዎስ ላከ። በአገርን አግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይበቀል ዘንድም ለኢትዮጵያው ንጉሥ ለካሌብ መልእክትን እንዲልክለት ላከው። የኢትዮጵያው ንጉሥ ካሌብ መልእክት በደረሰው ጊዜ ፈጥኖም ተነሳ። በዋሻ ከሚኖሩ ከአባ ጴንጤሌዎስ በረከትን ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖ ሄደ። በደረሰም ጊዜ የሳባን ንጉሥ የፊናስን አገር ሁሉ አጠፋ። ሰውም ሁሉ ሆነ እንስሳቱም ሁሉ ሽሽቶ የሚያመልጥስ እንኳን ምንም ሳያስቀር አጠፋቸው። ናግራንን ከተማ ሕንፃዋንም ሁሉ አደሰ። የሰማዕታት መታሰቢያ ሁሉ አቆመ። ከዚህም በኋላ ወደ ሮሜው ንጉሥ ዮስጢኖስም ወደ እስክንድርያው ሊቀ ጳጳስ አባ ጢሞቴዎስም የምሥራችን ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የጌሊዮስ የምክዋስና የማርልዮስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።